ክብር ለእግዚአብሔር ይሁን። የአባቴ ብሩካን እንደምን አላችሁ? ጌታ ይባረክ። ዛሬም ደግሞ ይህን ቅዱስ ቃል ልንካፈል እንደዚሁም ደግሞ በእግዚአብሔር ጸጋ ልንገለገል በዚህ ሰዓት ተገኝተናል። ኢየሱስ ክርስቶስ ጌታ ነው። ይሄ መልእክት ውስጤን የያዘ መልእክት ነው። ዛሬ የማካፍላችሁ በጣም ውስጥ የሚመላለስ የነበረ መልእክት ነው። ይሄን ነገር ለእናንተ በማካፈል የዚህ በረከት ተካፋይ እንድትሆኑ ነው ይሄን ቃል ይዤላችሁ የመጣሁት። ዛሬ የማስተምራችሁ የመታሰቢያ መጽሐፍ የሚል ነው። ዘ ቡክ ኦፍ ሪሜምብራንስ እና ወሳኝ መልእክት ነው። እውነቱን ከገባን በህይወታችን ላይ የሚኖረን አቋምና በሚቀጥለው ዘመናችን ላይ የምንወስዳቸውን ውሳኔዎች በሙሉ የሚቀይር ነው። ወደ ቅዱስ ቃሉን እስቲ እንሄዳለን። ዛሬ የማነበው ሚልክያስ ምዕራፍ 3 ቁጥር 16 ላይ ያለ ቃል ነው። እንደዚህ ይላል፣ የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይላል። የሚገርም ነው። እዚህ ጋር እግዚአብሔር ሲነጋገሩ እንደሰማ እንዳደመጠም ከዛም በኋላ እግዚአብሔር ለሚፈሩና ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ እንደተጻፈ ይነግረናል። ይሄ የሚገርም እውነት ነው። እነዚህ ሰዎች ካደረጉት ነገር የተነሳ እግዚአብሔርን ከመፍራታቸው የተነሳ የመታሰቢያ ወይ ደግሞ የማስታወሻ መጽሐፍ እንደተጻፈላቸው የሚናገር ነው። ይሄ ቃል ዝም ብሎ የመጣ አይደለም። ይህን ነገር እግዚአብሔር በነቢዩ በኩል ሲገልጽ ሲናገር በሚልክያስ መልእክት በኩል እግዚአብሔር ለእስራኤል ሊያስተላልፍ የፈለገው እውነት ነበረ። ሚልክያስ ጀነራሊ ስትመለከቱት የሚልክያስ መጽሐፍ የተጻፈው እስራኤል እግዚአብሔርን ባለመታዘዙ ምክንያት የተጻፈ ነገር ነው። ስለዚህ እግዚአብሔር ሕዝቡ እሱን ያልታዘዘበትን እያንዳንዱ ነገር ይዘረዝርና በኋላ ላይ በመታዘዛቸው እግዚአብሔርን በመፍራታቸው ደግሞ የሚሄዱትን ሰዎች በፊቱ የመታሰቢያ መጽሐፍ እንደሚጻፍላቸው ይናገራል። እንደውም ሲጀምር ሚልክያስ 1 ላይ እንደዚህ ይላል፣ በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል። ይሄ ቃል በሚልክያስ በኩል የተነገረ ለእስራኤል የሆነ የቃል ሸክም ነው። ከባድ መልእክት ነው። እስራኤል እግዚአብሔር እንደሚፈልገው ስላልኖረ በዛ ወቅት ላይ እግዚአብሔር የላከው መልእክት ነው። ሚልክያስ 1 ቁጥር 6 ላይ ስትሄዱ ምን ይላል? እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? እኔስ ጌታ ከሆንኩ መፍራቴ ወዴት አለ? ይላል የሠራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድን ነው ብላችኋል። በመሠዊያ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔርን ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመው ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ፣ በእውኑ ደስ ይለዋልን? ወይስ ፊትን ይቀበላልን? ይላል የሠራዊት ጌታ እግዚአብሔር። የሚያደርጉት ነገር በሰው ፊት እንኳን የማይደረግ ነው። ለአለቃ የማታደርገውን እንዴት ለእኔ ታደርጋለህ? ለምታከብረው ሰው የማታደርገውን ለምን ታደርጋለህ? ስለዚህ ይሄ መልእክት ከመምጣቱ በፊት የመታሰቢያ መጽሐፍ የሚለው ነገር እግዚአብሔር ከመናገሩ በፊት እስራኤል የሚሄድበት መንገድ ነበር። የመጀመሪያ ነገር የማይመጥንና ያልተገባን መስዋዕትና አምልኮ ያቀርቡ ነበር። ለምን እንደሚያደርጉ እንኳን አያስቡ። ስለዚህ የማይረባ ነገር የማይጠቅም ነገር በፊት ታደርጋላችሁ። ኢቭን በምትፈሯቸው ሰዎች ፊት የማታደርጉት፣ በአለቆቻችሁ ፊት የማታደርጉት በእኔ ፊት ታደርጋላችሁ። ይሄ የተገባ ነውን ይላል። እስራኤል የማይገባን አምልኮን ያደርግ ነበር። ሁለተኛው ከትክክለኛ አስተምሮትና ከቃሉ ካህናቱ ዘወር በማለታቸው የመጣ መልእክት ነው። ሚልክያስ 2:7 ላይ እንደዚህ ይላል፣ ካህኑ የሠራዊት ጌታ እግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊን ቃል ኪዳን አስነውራችኋል ይላል የሠራዊት ጌታ እግዚአብሔር። ሁለተኛው ካህናቶቹ ከትክክለኛ አስተምሮትና ከእውነተኛ ቃል ዘወር ከማለታቸው የተነሳ ብዙዎችን አሰናክሏል፣ ብዙዎችን መንገድ አስተዋል። ከዚህ የተነሳ እግዚአብሔር በሚልክያስ በኩል እያስጠነቀቃቸው ነው። ሶስተኛ በትዳራቸው ታማኝ ባለመሆናቸው ምክንያት የተላከ መልእክት ነው። ሚልክያስ ምዕራፍ 2 ቁጥር 13 ጀምሮ ያለውን አነባለሁ።
ይህንም ደግሞ አድርጋችኋልና እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው መሠዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እንግዲህ በመሠዊያ ላይ የሚያለቅሱ አሉ፣ የሚያዝኑ አሉ። መሠዊያ ላይ መስዋዕትን ይዘው መጥተዋል፣ ግን ከመስዋዕቱ በፊት የቀደመ ሐዘን ነበር። ይህ ሐዘን ከምን የመጣ ነው? እናንተም ስለምንድን ነው ብላችኋል። ሚስት ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታላሃልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር ሕይወት መንፈስ አንዳርጎ ጠብቆ የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነቱ ሚስት አታል፣ መፈታትን እጠላለሁ። ስለዚህ እነዚህ እስራኤላውያን፣ በዛ ዘመን የነበሩ እስራኤላውያን በትዳር ታማኝ ካለመሆናቸው የተነሳ የመጣ መልእክት ነው። በትዳር ውስጥ ታማኝነት መኖር እንዳለበት፣ ፍቺን እንደሚጠላ የተናገረበት ቦታ ነው። ሌላ ለእግዚአብሔር የሚገባውን በማስቀረጣቸው የመጣ መልእክት ነው። አስራትና በኩራትን በማስቀረጥ የመጣ መልእክት ነው። ሚልክያስ 3 ቁጥር 7 ላይ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔም ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በኩራት ነው። እናንተም ሕዝብ ሁሉ እኔን ሰርቃችኋል ይላል። እዚህ ሌላው ለእግዚአብሔር የሚገባውን ለእግዚአብሔር ባለመስጠታቸው የመጣ መልእክት ነው። አስራት በኩራት ለጌታ የሚገባውን ነገር፣ ለመቅደስ ስርዓት የሚገባው ነገር ባለማድረጋቸው ምክንያት የመጣ መልእክት ነው። ሌላኛው አገልግሎትን በማናነቃቸው የመጣ መልእክት ነው። ሚልክያስ ምዕራፍ 3 ቁጥር 13 ላይ ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር፣ እናንተ ግን በአንተ ላይ ደፍሮ የተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔር ማገልገል ከንቱ ነው፣ ትእዛዙንም መጠበቅ በሠራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ብላችኋል። የሚገርም ነው። እንግዲህ ይሄ ካለመታዘዛችሁ ምክንያት የመጣ መልእክት ነው። እንደዚህ ያለመታዘዝ ዝርዝርን እግዚአብሔር ካስቀመጠ በኋላ ሚልክያስ ምዕራፍ 3 ቁጥር 16 ላይ ሲደርስ ሌሎች ደግሞ እግዚአብሔርን የሚፈሩ አሉ። ለእነሱ ይህ መልእክት መጣ። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እነዛ እግዚአብሔር ባለመፍራታቸው ምክንያት የሚያደርጉት ነገር በእግዚአብሔር ፊት እንደማይታይ ስላሰቡ፣ በእግዚአብሔር ፊት ቁም ነገር እንደሆነ ስላልቆጠሩ ዝም ብለው የኖሩት፣ በሚያደርጉት ነገር በሙሉ ስርዓት የሌለው ሕይወት የኖሩት እግዚአብሔር ነገሩን ትኩረት እንደሚሰጠው ስላላሰቡ ነው። በእንደዚህ መካከል ግን እግዚአብሔርን የሚፈሩ ቁጭ ብሎ ሲመካከሩ እግዚአብሔር አየ፣ ተነጋገሩ፣ አደመጠ ይላል፣ ሰማም ይላል። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እግዚአብሔር ይባረክ። ይሄ እንግዲህ መጽሐፍ የመታሰቢያ መጽሐፍ የመጣበት ቦታ ላይ ሰዎች በሕይወታቸው በሚያደርጉት ነገር እግዚአብሔር ነገርን እንደሚመዝን፣ እንደሚያይ፣ እንደሚመዘግብ ለነገርም ክብደት እንደሚሰጠው ስላልተገነዘቡ ነው። አስራታቸው ሲሰጡ ብትመለከቱ የተባለው ዝርዝር በሙሉ እግዚአብሔርን ከማገልገል ውጭ ያለው በሙሉ ከሰው ልጆች ጋር ባለ ማህበራዊ ህይወት ወይም ደግሞ ከወንድሞች ጋር በነበረ ከአምልኮ ከሚያመልኩ ሰዎች ጋር በነበረ ማህበራዊ ህይወት ውስጥ ያለን የህይወት መስተጋብርን የሚያሳይ ነው። እነሱ እርስ በርሳቸው እንደሚኖሩ ነው። ባል ሚስቱን ሲበድል አንድ ግለሰብ እንደሚበድል ወይም ሚስት ባሏን ስትበድል አንድ ሰው እንደሚበድል እንጂ ያዩት እግዚአብሔር ነገሩን ትኩረት ሰጥቶት እንደሚመዘገብ አላወቁ። ስለዚህ እግዚአብሔር በግል ህይወታችን በምናደርጋቸው በእያንዳንዱ ንቅናቄ ውስጥ ትኩረት ሰጥቶ እንደሚመዘግብ ያስታወቀ መጽሐፍ ነው። ሁሉም ነገር ከሰው ጋር የሚደረግ ነው። አስራትና መባ ወደ እግዚአብሔር አይደለም የሚሄደው፣ በመቅደሱ ስርዓት ለእግዚአብሔር ክብር ይውላል እንጂ በቤቴ መብል ይሆን ዘንድ ነው ያለው። ስለዚህ በመቅደሱ ውስጥ ለሚደረግ ለእያንዳንዱ አገልግሎት የሚጠቅም ነገር ነው፣ ግን የእግዚአብሔር ነው። ለእግዚአብሔር ባለማድረጋቸው ምክንያት እነሱ ያሰባቸው የሆነ ነገር እንዳስቀሩ ነው እንጂ የሚያስቡት እግዚአብሔር ለነገሩ ትኩረት እንደሰጠው አያውቁም። ወገኖች እግዚአብሔር ለምናደርጋቸው ለእያንዳንዱ ነገር ትኩረት ይሰጣል። በተለይ እግዚአብሔርን በመፍራት እግዚአብሔርን በማስቀደም የእግዚአብሔርን ስም በማድረግ ለምናደርጋቸው ለእያንዳንዱ ነገር እግዚአብሔር በፊቱ የመታሰቢያ መጽሐፍ እንዳለ በዛም ላይ ደግሞ የምናደርገው ነገር በሙሉ እንደሚጻፍ ይነግረናል። በዛ ወቅት ላይ እስራኤል እንደዚህ ይደረጋል ብላ አሰበችም። መዝሙረ ዳዊት በሱ ዘመንም ይሄን ነገር ተመልክቷል። መዝሙር 94 ቁጥር 7 ላይ እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ ይላል።
ስለዚህ እግዚአብሔር እንደሚያስተውል እንደሚያይ ቢመለከቱ ወይም ደግሞ ለነገሩ ትኩረት እንደሚሰጠው ቢያውቁ ኖሮ እርግጠኛ ነኝ ስለሚያደርጉ ነገር ይጠነቀቁ ነበር። ዛሬም ይሄ መልእክት ወደ እናንተ የመጣው እግዚአብሔር በነገራችሁ ላይ ሁሉ ትኩረት እንድትሰጡ ስለሚፈልግ ነው። ይሄ የመታሰቢያ መጽሐፍ የሚባለው ከህይወት መጽሐፍ ጋር እንዲደበላለቅ አልፈልግም። የህይወት መጽሐፍ ከህይወታችን ጋር ከዘላለም ህይወታችን ጋር የተያያዘ ሲሆን ይሄ ግን ከምናደርገው ከእያንዳንዱ ድርጊት በስተጀርባ የሚጻፍ ጽሕፈት ነው። ተመልክታችሁ ተሆነ የመታሰቢያ መጽሐፉ የተጻፈው ከድርጊት በኋላ ነው። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። ከተነጋገሩ በኋላ እግዚአብሔር አዳምጦ ሰምቶ የጻፈው ነው። ስለዚህ የህይወት መጽሐፍ ከዚህ ጋር የተያያዘ አይደለም። ይሄ መጽሐፍ የማስታወሻ መጽሐፍ ነው። እግዚአብሔር ነገርን ለማስታወስ ያንድ ሰው መልካም ተግባር ለሰው ልጆች የሚያደርገው በፊቱ ለሚያደርገው ለማገልገል የሚቆምበት ዋጋ የሚከፍልበት ነገር ሁሉ እየተመዘገበ የሚጻፍበት መጽሐፍ ነው። ይሄ ነገር እግዚአብሔር እንደሚያይ እንደሚያስተውል ካስተዋለም በኋላ ካደመጠም ካየም በኋላ ለዛ ሰው ይሆን ዘንድ የሚጻፍ መጽሐፍ ነው። እኔ ነግራቸዋለሁ። እግዚአብሔር ያያል፣ ይመዘግባል። ይሄን ነገር በልባችሁ አስቀምጡ። የአባቴ ብሩካን የእግዚአብሔር ቤተሰቦች እግዚአብሔር ያያል፣ ይመዘግባል። ክብር ለኢየሱስ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚህ ስለመታሰቢያ መጽሐፍ በልዩ መልኩ አስተምሯል። እግዚአብሔር እያንዳንዱን ነገራችንን በሙሉ እያየ ትኩረት እንደሚሰጠው እንደሚያስተውል በዛም ነገር ላይ ዋጋ ያለው ነገር እንደሚያደርግ ላደረገው ነገር ሁሉ ዋጋ ያለው ነገር እንደሚሰጥ ይነግረናል። ማቴዎስ 10:42 ላይ በአዲሱ መደበኛ ትርጉም አነብላችኋለሁ። ኢየሱስ ክርስቶስ በመናረገው ድርጊት ውስጥ ላለው ዋጋ ያስተማረበት። ስለዚህ እውነት እላችኋለሁ ማንም ሰው ከነዚህ ከተናነሾቹ ለአንዱ ደቀ መዝሙሬ በመሆኑ አንድ ጽዋ ቀዝቃዛ ውሃ ቢሰጠው ዋጋውን አያጣም። ለምሳሌ ይሄ አንድ ደቀ መዝሙር ነው ብዬ ለሱ የማደርገው መልካም ነገር ውሃ ማለት የግድ ሰውዬው ውሃ ላይ ጠማ ይችላል፣ ግን ለሱ የሚያስፈልገው ነው። በተለይ ቀዝቃዛው የሚያስፈልገው ሰው በጠማው ሰዓት የሚሰጥ ነው። በሰው ጉድለት ወይም ደግሞ በሰው በሚያስፈልገው ነገር ላይ ስቆም እግዚአብሔር ምንድን ነው የሚለው? ዋጋ አለው ይሄ ሰው ይላል። ማርቆስ 9:41 ላይ ደግሞ ገልብጦ ነው የሚጽፈው። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። ቅድም ደቀ መዝሙር ለሆኑ ሰዎች የሚደረግ ሲሆን ይሄኛው ደግሞ ለእናንተ ራሱ ለእናንተ ሰው ስለሚያደርግላችሁ ነገር ዋጋ እንዳለው ቁጠሩ እያለ ነው። ለእናንተ ደቀ መዝሙር እንደሆናችሁ አውቆ ለሚያደርግላችሁ ሰው ዋጋውን አያጣም። ስለዚህ እያንዳንዱ ሰው ለሚያደርገው ድርጊት የሚጻፍበት ቦታ አለ። ያ የሚጻፍበት ቦታ ነገ ላይ ዋጋ ያለው ነው። እንግሊዝኛው ሪዋርድ ይሏል። ምን ማለት ሪዋርድ ማለት አንድ ነገር ካደረገ በኋላ የሚደረግ ክፍያ ማለት ነው። ስለዚህ ዋጋ አለው። ለምናደርገው ለእያንዳንዱ ነገር ዋጋችንን እግዚአብሔር ይሰጥ ዘንድ የሚመዘገብበት የመታሰቢያ መጽሐፍ አለ። ክብር ለመንፈስ ቅዱስ ይሁን። ለዚህ ነው ገላትያ 6 ላይ ሐዋርያው ቅዱስ ጳውሎስ ሲጽፍልን ምንድን ነው ያለው? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። አስተውሉ። የሚዘራ ነገር ሁሉ የሚዘራው ምድር ላይ ነው። የሚዘራ ነገር ሁሉ የሚዘራው በሰዎች መካከል ነው። የማደርጋቸው ነገሮች ሁሉ የማደርገው ከተፈጥሮ ጋር ወይም ደግሞ ከሰው ልጆች ጋር ነው። መጽሐፍ ቅዱስ ግን የሚነግረው እግዚአብሔር አይዘበትበትም። እኛ ከሰው ጋር የምናደርገው ነገር ለካ በእግዚአብሔር ዘንድ የሚታይ ስለሆነ እግዚአብሔርንም ይነካል። አትሳቷል። ሰው የሚዘራውን ያንኑ ነው የሚያጭደው። በስጋው በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል ይልና ቁጥር 10 ላይ እንግዲህ እንደዚህ ከሆነ ይላል። አስተውሉ። እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ሁሉ የሚያጭድ ሆነ። ለሚዘራው ለእያንዳንዱ ነገር ደግሞ የሚመጻፍበት ቦታ ካለ የመታሰቢያ መጽሐፍ እንዳለ ካወቀ፣ ስለዚህ ምን አለ ሐዋርያው ጽፍልን ገላትያ 6:10 ላይ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ሃሌሉያ ይልቁንም ለሃይማኖት ቤተሰቦች መልካም እናደርጋለን። እንግዲህ እግዚአብሔር ነገርን ሁሉ የሚመዘግብ እንደሆነ ካወቅኩኝ ለማገኘው ለሰው ሁሉ ምንድነው ሆነው መልካም ሆናለሁ። መልካምን እዘራለሁ፣ ፍቅርን እዘራለሁ፣ በጎነትን እዘራለሁ። እኔ ኖሮኝ ሌላ የሌለው ነገር ካገኘው ካወቅኩኝ ምን አለ እሰጣለሁ። በድካሙ ቆማለሁ፣ እጸልያለሁ፣ እደግፋለሁ። ለሰው ክፉ አልሆንም፣ ክፉ ለመለሰብኝ ክፉ አልሆንም። እመክራለሁ፣ መንገድ አሳያለሁ፣ የማውቀው ነገር እናገራለሁ። ለሰው ልጆች መልካም የምላቸው ነገሮች ሁሉ አደርጋለሁ።
ሰው አዝኖ መጥቶ እኔ ጋር በሐዘን መመለስ የለበትም። አጽናናለሁ። ተቸግሮ መጥቶ ተቸግሮ መመለስ የለበትም። ለምን? እንግዲያስ እንደዚህ ከሆነ ሰው የሚዘራውን የሚያጭድ ሆነ እግዚአብሔር በፊት ለፊቱ የመታሰቢያ መጽሐፍ እንዳለው ካወቅኩኝ ጊዜ ካለኝ ምን ማለት ነው? እንደው የማረግበት ጊዜ ካለ ለሰው ሁሉ እንደ ለሰው ሁሉ እንኳን ማረግ ካቃተኝ በእምነት ውስጥ ላሉ ለሚቀርቡ ሰዎች ምን አደርጋለሁ? መልካም እናድርግ። አብረውን ለሚያመልኩ፣ አብረውን ለሚጸልዩ፣ አብረውን በጌታ ስራ ለሚታገሉ ይህን ቅዱስ ወንጌል ለሚሰሩ እንዲሰፋ ለሚያደርጉ ሁሉ በአንድም በሌላ ከኔ ጋር ህብረት ለሚያደርጉ ለእነሱ መልካምን አደርጋለሁ። ለምን ሲባል እግዚአብሔር አይዘበትበትም። ሰው የሚዘራውን ያጭዳል። እያንዳንዱ ለሰው ልጆች መሻሻል፣ ለሰው ልጆች መቀየር፣ ለሰው ልጆች መልካም ነገር የማደርገው ሁሉ በመታሰቢያው መጽሐፍ ላይ ይጻፋል። ይህን የምትሰሙ ሰዎች በሙሉ ከዚህ ቀን ጀምሮ በምታደርጉት በእያንዳንዱ ነገር የሰው ልጆችን ለመቀየር የሚያስችል ነገር አድርጉ። ዋጋችሁ ታላቅ ነው። እግዚአብሔር ስሙን ለሚፈሩ መልካም ነገር ደግሞ ለሰው ልጆች ሁሉ ለሚያደርጉ ለእነሱ በፊቱ ያስቀመጠው የመታሰቢያ መጽሐፍ አለ። ኢየሱስ ክርስቶስ ጌታ ነው። አሁን የት ነን የሚለው አይደለም። በምን ደረጃ ነን የሚለው አይደለም። አሁን ባለንበት ሁኔታ ላይ ምን አደረግን የሚለው ነው። አንዳንድ ሰው ቢኖረኝ ይላል። ያለን ነገር አለ። ገንዘብ ተሌለም ፍቅር አለን። ኢየሱስ ጌታ ነው። ቀርበን ማፍቀር ካቃተን ደግሞ መንበርከክና መጸለይ እንችላለን። መማለድ እንችላለን። መጮህ እንችላለን። በእግዚአብሔር ፊት መሆን እንችላለን። ስለ ሌሎች መልካም መናገር እንችላለን። ኢየሱስ ክርስቶስ ጌታ ነው። ሰዎች የሚያደርጉት ነገር እንኳን ካልጣመን እንጸልይ። መጸለይ እንኳን ካቃተን ክፉ አንናገር። ከአፋችን በሰው ህይወት ላይ ክፉ ዘርን አንዝራ። ሰው የሚዘራው ያንን ያጭዳል። መልካም በማድረጋችን ደግሞ በአምላካችን ፊት የመታሰቢያ መጽሐፍ እንዳለን ነው። ይህን ነገር ስለማናውቅ ነው። እስራኤልም ይህን ስላላወቀች ነው ደስ ያላትን ታረግ የነበረው። በቤታቸው ይሁን በመቅደስ ስርዓት፣ በገበያ ይሁን በእርሻ ላይ እንደ ልባቸው የሆኑት እግዚአብሔር እያንዳንዱ ነገር እያየ እንደሚመዘግብ ስለማያውቁ ነው። እያንዳንዱ ነገር መዝግቦ እግዚአብሔር ትልቅ ነገርን ያደርጋል። ነህምያም ሲጽፍ እንደዛ ነው ያለው። ነህምያ ምንድን ነው ያለው? ጌታ ሆይ አለ ነህምያ 13:14 ላይ አምላክ ሆይ ስለዚህ አስበኛል። አሁን ሲጸልይ እንዲታሰብ እንዲጎበኝ ፈልጓል። አሁን ላለው መውጫ መንገዱ ትናንትና ያደረገው መልካም ነገር እንደሆነ አውቆታል። አምላክ ሆይ ቤትህ ያደረኩትን ወረታዬን አታጥፋል። በአንተ መዝገብ ላይ የተጻፈውን አስብ እንደማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ የምናረጋቸው በእሱ መታሰቢያ መጽሐፍ ላይ የተጻፉ ነገሮች ምን ያደርጋሉ? ምንድን ነው ጥቅማቸው ሲባል ነገ ላይ በህይወታችን ለሚመጡ ለእያንዳንዱ ነገር የምናነሳቸው ነገሮች ናቸው። ኢየሱስ ክርስቶስ እንዳለው ዋጋው ታላቅ ነው። ዋጋው አይጠፋም። ለእያንዳንዱ ነገራችን እግዚአብሔር ዋጋን ይከፍላል። ደግሞ በጳውሎስ መልእክቶች ላይ ደግሞ እግዚአብሔር ጠለቅ አድርጎ በለ የሚዘራውን ሰው ምን ይላል? ያጭዳል ይላል። ኢየሱስ ክርስቶስ ጌታ ነው። ክፉ ነገር ከመዝራት እማው ነገር ከማድረግ እንቆጠብ። መልካም እንሁን። ጊዜ ታገኘን ላይቀር አቅም ከሰጠን ላይቀር እግዚአብሔር ለሰዎች እንጸልይ፣ ለሰዎች እንድረስ፣ በሐዘናቸው በደስታቸው አብረን እንቆም። እግዚአብሔር በሰጠን ነገር ሁሉ እንዘርጋ። እግዚአብሔር ይባረክ። ይህን ለሚያደርግ ሁሉ እግዚአብሔር ለጌታ የሆነውን ደግሞ ለጌታ እንስጥ። በፊት ለፊት የተጻፈ መጽሐፍ ስላለ ክብር ለመንፈስ ቅዱስ። አንድ ምሳሌ ላሳያችሁ። የትናንትና ዘመኑን እያነሳ አሁን ካለበት ነገር ውስጥ ይወጣ ሁለተኛ ነገሥት ምዕራፍ 20 ላይ ያለ ቃል ነው። ከቁጥር 1 ጀምሮ አነባለሁ። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ወገኖች አንደኛ ሰውየው ታሟል። የታመመ ሰው ትሞታለህ ሲባል በጣም ሴንሲቲቭ ነው ማለት ቀላል ነው። በጣም የሚጎዳ ነገር። ሰው ከታመመው ህመም ይልቅ ስለ ህመሙ ያለው ዕውቀትና ጭንቀት ይገለዋል። ታሞ ለዛው እስከ ሞት ድረስ የሚያደርስ ህመም ነው የያዘው። ሁለተኛ ደግሞ የመጣው ደግሞ እውነተኛ የሆነ በአገልግሎቱ የተመሰከረ ትልቅ ነብይ ነው። ኢሳይያስ የሚባል ነብይ ነው። ወደሱ መጥቶ መልእክት ይዞለት መጣ። ይዞለት የመጣው ትሞታለህ የሚል ነው። ለታመመ ሰው ኖርማል በህይወት እንኳን በቃ በጤንነት ለሚኖር ሰው እንኳን ኢሳይያስ ቢናገር ያስፈራል። ምክንያቱም የተመሰከረ ትክክለኛ እግዚአብሔር ነብይ ነው። የእግዚአብሔር አፍ ነው፣ የእግዚአብሔር ድምፅ ነው። እንኳን ለታመመ ሰው አይደለም ለጤነኛ ሰው እንኳን የሚያስፈራ። ይሄ ሰው እየታሟል። በዚህ ደግሞ መልእክት ይመጣል። መልእክቱ ደግሞ ትሞታለህ የሚል ነው። እሱ ግን ወደ ግድግዳ ዞሮ እያለቀሰ ያለው ነገር ተመልከቱ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረኩ ታስብ ዘንድ እለምንሃለሁ።
ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤ አለቃ ሕዝቅያስ እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። በሦስተኛው ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜ ላይ 15 ዓመት እጨምራለሁ። አንተንና ይችን ከተማ ከአሦር ንጉሥ እጅ እታደጋለሁ። እኔም ስለ ባሪያዬ ዳዊት ይችን ከተማ እጋርዳታለሁ የሚል መልእክት አመጣለት። ሕዝቅኤል በሌላ ቋንቋ ምንድን ነው ያለው? ስለ እኔ በአንተ በመታሰቢያ መጽሐፍ ላይ ወይም ደግሞ በመስታወሻ መጽሐፍ ላይ የጻፍከውን አስብ። እግዚአብሔር ሆይ አለው፣ በታማኝነትና በፍጹም ልብ በፊት እንደሄድኩ አንተ ደስ እንዳደረግኩ አስባለሁ። ሲጸልይ ጸልዮ ምንድን ነው? በማስታወሻ መጽሐፍ ወይ ደግሞ በመታሰቢያ መጽሐፍ ላይ ስለ እኔ የተጻፈውን አስብ፣ እሱን አስበ ተመልከተኝ አለው። ከዛም የተነሳ እግዚአብሔር ነቢዩን ያንኑ መልይ ተመልሰ ሂድና ዕድሜ ተቀጥሎልሃል ብለዋል። ሞት ታውጆ ከሰማይ እኮ ነው ወገኖቼ። ይህን የተናገረው እግዚአብሔር ነው። በዚህ ሰውየው ታሟል። የነገረው ደግሞ ነቢይ እውነተኛ ነው። ይህም በሙሉ ያስቀየረው በመታሰቢያ መጽሐፍ ላይ በመልካም ዘመኑ ያደረገውን ያን ነገር በፊቱ በእግዚአብሔር ፊት በቅንነት የሄደበትን በታማኝነት የሄደበትን በፍጹም ልብ የሄደበትን ያንን በማስነሳት ነው። ዛሬ የምናደርጋቸው በፊቱ የምናደርጋቸው ቅን ስራዎች፣ መልካም ስራዎች በሙሉ ነገ ላይ ለሚመጡ ለእያንዳንዱ ነገር ዋስትናችን ናቸው። ክብር ለመንፈስ ቅዱስ ይሁን። ይሄን ነገር ሕዝቅኤል ተረድቷል። ከዚህ የተነሳ ነው በዕድሜው ላይ ይሄን ያህል ዓመት ያስጨመረው። የመርዶክዮስን ታሪክ እናውቃለን። መርዶክዮስም እኮ በመስታወሻ መጽሐፍ ላይ የተጻፈ ነገር ታይቶለት ነው አይደለም? ከቤተ መንግስት በር ላይ ሊሞት አንድ ቀን ሲቀረው መስቀያ ተሰቅሎለት ስለሱ የተደረገው በመስታወሻ መጽሐፍ ወይም ደግሞ በመታሰቢያ መጽሐፍ ላይ የተጻፈ ተነቦ ነው ወደ ክብር ነው ወደ ንግስና የመጣው። አስቴር 6:1 ላይ እንደዚህ ይላል፣ በሌሊት እንቅልፍ ከንጉሱ ሸሸ፣ የዘመኑን ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሱ ፊት ተነበበ። ደጁንም ከሚጠብቁ ከንጉሥ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉሥ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስም እንደተናገረ ተጽፎ ተገኘ። ንጉሥም ስለዚህ ስለ መርዶክዮስ ምን ክብር በጎነት ተደረገለት አለ። ንጉሥም የሚያገለግሉት ብላቴናዎች ምንም አልተደረገለትም አሉት። ከዛ በኋላ እናውቃለን ታሪኩን። ንጉሥ ለሚወደው እንደዚህ ነው ብሎ እየታወጀ የትናንትና ዘመን ታሪኩ ተነቦለት በንጉሳችን ፊትም ያደረግናቸው ነገሮች በሙሉ እንደዚህ ያደርጉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ውለታ ከፋይነት ይታወቃል። ስለዚህ ወገኖቼ ይሄ ነገር ከገባችሁ የመታሰቢያ መጽሐፍ በፊቱ እንዳለ ካወቀ ሳንዘን ሳንደክ መልካምን እናድርግ። ገላትያ 6:9 ላይ የሚል ያንን ነው። ባንዝልም በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክታለን። ሐዋርያው ቅዱስ ጳውሎስ እዚህ ታልዛልን ሳንደክም። አንዳንዴ ብዙ ጊዜ መልካም ስራ የምናቆመው መልካም ነገር አድርገን ምላሹ መጥፎ ሲሆንብን ነው። ፍቅርን ዘርተን ጥላቻ፣ መልካም ነገርን ተናግረን ሐሜት፣ በፍቅር ሄደን ሰው ሲከዳን፣ በቅንነት ሄደን ሰው የማይሆን ነገር ሲለን፣ አሁንም ማድረግ ያለብን ማሰብ ያለብን የምናረገው ነገር በሙሉ ለምናረግለት ግለሰብ ብለን ሳይሆን በእግዚአብሔር ፊት የመታሰቢያ መጽሐፍ እንዳለ አስበን እናደርግ። ከቅንነት አትጉደሉ። ትናንት እንደዚህ ሆኜ እንደዛ አድርጌ የሆነ ቤተ ክርስቲያን ላይ እንደዚህ ሰጥቼ እንደዚህ ደረሰብኝ። የምታረጉት በሙሉ ለአምላክ ክብር አድርጉት። በፊቱ በሚደረግ ቅንነትና የዋህነት አድርጉ። በፊቱ የሚጻፍ የመታሰቢያ መጽሐፍ አለ። ያ መጽሐፍ ደግሞ በየጊዜው ይገለጣል። ይህን የተናገርኩ ራሱ በባለፈው ዘመን በቅንነት ሄዳችሁ ዛሬ መጽሐፋችሁ እየተገለጠ ነው። እግዚአብሔር በቅንነት ያገለግላችሁ። ጌታን መከተል፣ ጌታን መፈለግ፣ በቅንነት መሄድ፣ ወንድሞችም ወደ ለነሱ መጸለይ ምን ትርፋለህ ያላችሁ ሰዎች እኔ እናገራለሁ በኢየሱስ ስምና ስልጣን መታሰቢያ መጽሐፋችሁ ላይ የተጻፈው ነገር በሙሉ ይገለጣል። ትታሰቢያለሽ፣ ትጎበኛለህ፣ ትታያለህ። እግዚአብሔር ወደ ክብር ያወጣል። እግዚአብሔር ወደ ክብር ያወጣሻል። እንደዚህ ሆነሽ አትቀሪም። እንደዚህ ሆነ አትቀጥልም። በመታሰቢያ መጽሐፍ ላይ የተጻፈ ነገር በሙሉ ይገለጣል፣ ይነበባል፣ ይታያል። መልስም ይኖራል፣ ዋጋም ይኖራል። ክብር ለመንፈስ ቅዱስ። ስለዚህ ሳንዝል በጊዜው ለማጨድ መልካምን ስራ ከመስራት አንታክት
ወገኖቼ ይሄ መልኮት ድምፅና ምክር ነው። ከማንም ጋር ታያይዙ። ስታገለግሉ ለታይታ አታገለግሉ። አገልጋዩ ያኛል፣ ነብዩ ያገኛል፣ ሐዋርያው ያገኛል፣ ፓስተሩ ያገኛል፣ መጋቢው ያገኛል እያላችሁ ሳይሆንም ታገለግሉ በእግዚአብሔር ፊት መታሰቢያ ይሆንልኛል እያላችሁ በቅነት በፍጹም ልብ አድርጉት። ኢየሱስ ክርስቶስ ጌታ ነው። ሰውን ለማስደሰት ብላችሁ አታድርጉ። ጌታን ለማስደሰት ብላችሁ አድርጉ። በፊቱ የሚጻፍ መጽሐፍ አለ። ኢየሱስ ክርስቶስ ጌታ ነው። ይሄን የተማራችሁ ሰዎች ሁሉ የሕይወትን አቅጣጫ እንደቀየራችሁ እኔ አምናለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰላም ይብዛላችሁ። ሻሎም